Hello guys, how are you? Okay, today I am going to teach you about the difference between simple present and the present continuous tense ነው የምናየው። simple present and the present continuous tense እናያለን። በደንብ ተመልከቱ እዚህ ላይ። አሁን አንዳንድ ተማሪ አንዳንድ ሰው ሁለቱም ያዳናግራቸዋል። በደንብ ልዩነታቸው ደግሞ መለየት ሞክሩ። እዚህ ቪዲዮ በደንብ እስከ መጨረሻ ከተከታተላችሁት ደግሞ በደንብ ይረዳችኋል ብዬ ተስፋ አደርጋለሁ። ምንድነው ልዩነታቸው? ሲምፕል ፕሬዘንት ቴንስ ኤንድ ፕሬዘንት ኮንቲኒዩስ ቴንስ። አሁን ሲምፕል ፕሬዘንት ቴንስ ምንድነው የሚያመለክተው? ዘ ሲምፕል ፕሬዘንት ቴንስ ዲስክራይብስ ሃቢት፣ ጀነራል ትሩዝ፣ ፋክት ኤንድ ስኬጁልድ ኢቨንትስ ወይ ደግሞ ፋክት የሆነ ነገር ጀነራል ትሩዝ የሆነ ነገር ያወራናል። ወይ ደግሞ ሃቢት በቃ ልምድ የሆነ የልማድ ቀጣይ ነገር ያለው ሂደ ስለ ፕሬዘንት ነው የሚያሳዩት። ግን አንደኛው ይሄኛው ሲምፕል ፕሬዘንት ቴንስ ምንድነው የሚያመለክተው? ስለ ሃቢቹዋል አክሽን ወይ ደግሞ ተግባር ሁሌ የምናደርገው ነገር ወይ ደግሞ ፋክት ነገር ወይ ደግሞ ጀነራል ትሩዝ የሆነ ነገር ወይ ደግሞ ስኬጁልድ የሆነ ነገርም ያሳየናል ማለት ነው። አሁን በደንብ እዩት። the present continuous describes action happening now ይለናል or around the time of speaking በደንብ እዩት። አሁን present continuous tense ከሆነ ደግሞ አንድ ነገር አሁን እየተደረገ ያለ ወይ ደግሞ በሂደት እየተደረገ ያለ መሆኑ ያሳየናል። ስለ ልምድ አይደለም ያወራው እዚህ ላይ ስለ ልምድ ሳይሆን በአሁኑ ሰዓት ምን እየተደረገ እንዳለ ይነግረናል ማለት ነው። አሁን የታለ ካልኩ እዚህ የሆነ ነገር እየሰራው ነው በቅጽበት ነው። ዱሬሽን ታይም ኦፍ የለውም። ይሄ ዱሬሽን ኦፍ ታይም ካለውማ ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ይሆናል። አሁን ይሄ በአሁኑ ሰዓት around the speaking the time of speaking ማለት በምትናገሩበት ሰዓት የምታደርገው ያለው ወይ ደግሞ አንድ ሰው እያደረገ ያለውን ነገር የምጠቁመን ነገር ነው ማለት ነው። ስለ habitual action ወይ ደግሞ ስለ ልምድ አይደለም። በአሁኑ ሰዓት ስለ ልምድ ምንም ችግር የለውም። ልምድም ባይሆንም አሁን በአሁኑ ሰዓት ምን እያደረገ እንዳለ ብትናገረው ሂደት ምን ነው የምትጠቀመው ማለት ነው። ፕሬዘንት ኮንቲኒዩስ ቴንስ ተጠቅመህ ነው የምትናገረው ማለት ነው። እኔ ጋና ኦኬ፣ በደንብ ተከታተሉት። ኤግዛምፕል ወይ ደግሞ ምሳሌዎች ስናይ ደግሞ በደንብ ይራዳናል ብዬ ተስፋ አደርጋለሁ። ምክንያቱም ሁለቱም እያወዳደር ነው የምናያቸው። ወደ ኤግዛምፕል እንሂድ። ኤግዛምፕል 1 I usually wake up at 7 a.m. ይላል። አሁን በደንብ እዩት። I usually wake up at 7 a.m. habitual action ነው የሚያል ሁሌ ከመኝታዬ የምነሳው ሁሌ 7 ሰዓት ወይ ደግሞ 1 ሰዓት ነው የምንለው በእኛ ማለት ነው። am ነው 1 ሰዓት ነው ሁሌ የምንነሳው እያለ ነው። ማን ሰውየው እሱ I usually wake up at 7 a.m. habitual action ነው የሚያሳየው ወይ ደግሞ ልማዱ ነው የሚነግረን ያለው ማለት ነው። አሁን እየተነሳው ነው ገለ እያለ አይደለም ያለው። አሁን ወደ ሁለተኛው ስንሄድ ግን I was ብለ ወደ ሁለተኛ I wash my face twice a day ይለናል። ይሄም habitual action ነው የሚያሳይ። I wash my face twice a day። አሁን በየቀኑ ሁለቴ ነው የምታጠበው እያለ ነው። I wash my face twice a day። ሁለቴ ፊቴ እታጠባለሁ፣ በቀን ሁለቴ እታጠባለሁ። ሁሌ ማለት ነው habitual action ነው ልማዱ ነው የሚነግረን ያለ። በአሁን ሰዓት ያደረገው ያለ አይደለም የሚነግረን ያለው ማለት ነው። ስለዚህ ልዩነቱ ለማየት አሁን ሲምፕል ፕሬዘንት ቴንስ ነው ያለ ነው ማለት ነው። ሲምፕል ፕሬዘንት ቴንስ ምን አይነት ጥቅም እንዳለው እያወራን ነው ያለ ነው እስካሁን ማለት ነው። ወደ ሶስተኛ ሲምፕል ፕሬዘንት ቴንስ እንሂድ። the sun rise in the east ይለናል። አሁን ሲምፕል ቴንስ ምንድነው? ትሩዝ ነው፣ ጀነራል ትሩዝ ነው የሚያወራው ያለው። ፀሐይዋ በምስራቅ ትወጣለች። አዎ ሁሌ ትወጣለች። ስለዚህ ልማዷ ወይ ደግሞ ትሩዝ በቃ ሀቅ የሆነ ነገር እያወራ ነው ያለው። ስለዚህ ሲምፕል ፕሬዘንት ቴንስ እየተጠቀምን ነው ያለ ነው ማለት ነው። አሁን ወደ አራተኛው እንሄድ። ከበደ goes to school every day ይላል። ከበደ goes to school every day። ከበደ ሁሌ ወደ ትምህርት ቤት ይሄዳል። ሁሌ ወደ ትምህርት ቤት ይሄዳል። habitual action ነው የሚነግረን ያለው ወይ ደግሞ ልማዱ የዘወትር ልማዱ እየተናገረን ነው። ማን ከበደ የሚያደርገው ነገር እየተናገረ ነው ያለው ሰውየው ማለት ነው። አሁን ስለዚህ ምንድነው የሚያወራው? ይሄ ሲምፕል ፕሬዘንት ቴንስ እያሳየን ነው ማለት ነው። አሁን ወደ አምስተኛው እንሂድ። I played football every weekend ይላል። I played football every weekend ሁሌ ቅዳሜና እሁድ እግር ኳስ እጫወታለሁ። habitual action ነው በቃ ተግባሩ የሁሌ ተግባሩ ነው የሚያወራን ያለው። ሲምፕል ፕሬዘንት ቴንስ እየተጠቀምን ነው ያለው እስካሁን ማለት ነው። habitual action ተጠቅመን ማለት ነው። ኦኬ ወደ ስድስተኛው ስንሄድ ደግሞ I drink coffee every morning I drink coffee every morning
ሃብቹዋል አክሽን ነው ይሄም ሲምፕል ፕሬዘንት ተጠቅመን ማለት ነው ምን ያለ ሁሌ ጧት ኮፊ ወይ ደግሞ ቡና እጠጣለሁ ሁሌ ቡና እጠጣለሁ ልምዴ ነው ቡና ጧት መጠጣትስ ልምዴ ነው እያለ ነው ሃብቹዋል አክሽን ወይ ደግሞ የዘወትር ልማዱ እየነገረን ያለ መሆኑ ነው ኦኬ ወደ ሰባተኛው ሲንሄድ she works at school አለ ሃብቹዋል አክሽን ማለት ነው እሷ ትምህርት ቤት ነው የምትሰራው ሁሌ ስራዋ የት ነው ትምህርት ቤት ላይ ነው አሁን verb s ነው የወሰደው she ስለሆነ ከበደም verb s ነው እነዚህ she he it ከሆነ s verb s ነው የሚወስዱ by the way እንደገና ሌላ አጋዥ verb አያስፈልጋቸውም simple present tense ከሆነ አጋዥ የለው ወይ ደግሞ verb to be አይወስዱም ማለት ነው ራሳቸው ችለው ነው የቆሙ ማለት ነው እነዚህ ሜን ቨርቦች አሁን ወደ ስምንተኛው እንሂድ ስምንተኛው ደግሞ ምንድነው የሚያሳየን present perfect tense present continuous tense ነው የሚያሳየን present continuous tense ያሳየናል ምንድነው የሚለው አሁን verb to be አለ እዚህ አጋዥ ለሜን ቨርቡ አጋዥ ሆኖ የሚቀርብ verb to be አለ verb to be የሚባሉት እነማን ናቸው am a is are was የሚባሉ ነገሮች ናቸው አይደለ ስለዚህ እንጠቀም ወደዛ እንላለን ስምንተኛው I am watching a movies ይላል I am watching movies አሁን በደንብ ማየት ይገባል አሁን ይሄኛው present continuous tense ነው የሚያሳየው በአሁኑ ሰዓት ልምዱ ሳይሆን በአሁኑ ሰዓት ምን እያደረገ እንዳለ ነው እየነገረን ያለው ምን ያለ I am watching a movies ይላል ፊልም እያየሁ ነው ያለሁት በአሁኑ ሰዓት እያለ ነው ልምዱ ነው አይደለም ይነግረን ያለን ልምዱ ይሆን ይችላል ላይሆን ይችላል ግን በአሁኑ ሰዓት ምን እያደረገ እንዳለ እየተናገረን ነው ያለው ምንድነው የተጠቀምነው እዚህ present continuous tense እየተጠቀምን ነው ያለነው ማለት ነው am አለ እሺ ወደ ዘጠነኛው ስንሄድ ደግሞ I am reading a book right now ይላል I am reading a book right now አሁን መጽሐፍ እያነበብኩ ነው በአሁኑ ሰዓት እዚህ መጽሐፍ እያነበብኩ ነው ያለሁት ይላል ስለዚህ am አለ reading የሚል ደግሞ main verb አለ ስለዚህ am ለreading አጋዥ ሆኖ ቀርቷል ስለዚህ present continuous tense አጋዥ verb አላቸው ማለት ነው ስለዚህ እንደገና ደግሞ ቀጣይ ፕሮግሬሲቭ ያሳየናል ወይ ደግሞ ሂደት ላይ ያለ ነገር ያሳየናል በአሁኑ ቅጽበት ቀጣይ ነው ወደ አይደለም በአሁኑ ቅጽበት እየተደረገ ያለ ግን ነው የሚያሳየን ያለው ማለት ነው ስለዚህ ምን አለ ዘጠነኛ I am reading a book right now ማለት በአሁኑ ሰዓት መጽሐፍ እያነበብኩ ነው ያለሁት ወደዛ መምጣት አልችልም አሁን አይመቸን መጽሐፉ ማንበብስ ይጨርሰዋል እያለ ነው አንተ ሰውየው አትጥራው አሁን ወደ አስረኛው እንሂድ we are waiting for you ይላል አሁን ጓደኛው ደውሎ የታለ አንተ እኔ እኮ ወደዛ ሄድኩ ላንተ እየተጠበቅን እኮ ነው ያለ ነው በአሁኑ ሰዓት አንተ እየተጠበቅን አንተ በመጠበቅ ላይ ነው ያለ ነው እያለው ነው ምን አለው we are waiting for you ላንተ እየተጠበቅን ነው ያለ ነው እያለው ነው አይ መሄድ ትችላላችሁ ልላቸው ይችላል ወይ ደግሞ ላይላቸው ይችላል እመጣለሁ ልላቸው ይችላል ኦኬ ስለዚህ present continuous tense ተጠቅመን ነው ማለት ነው እዚህ ላይ 11ኛው I am playing football አለ I am playing football oh my friend where are you I am playing football ይላል እሱ ኳስ እየተጫወትኩ ነው ያለሁት በአሁኑ ሰዓት ስለዚህ ወደዛ መምጣት አልችልም አሁን ጦርቶት ከሆነ ወይ ደግሞ ለሱ ፈልጎት ወደዚህና ብሎት ከሆነ አሁን እየተጫወትኩ ነው ጫዋታዬ ከጨረስኩ በኋላ መጣለሁ በአሁኑ ሰዓት ግን እየተጫወትኩ ነው ብሎ እየተናገረው ነው ስለዚህ present continuous tense ነው የሚያሳየን ያለው ሂደታዊ በአሁኑ ሰዓት ምን እየተደረገ እንዳለ እየተናገረ ነው ምን እያደረገ እንዳለ እየተናገረ ነው ያለው ማለት ነው እሺ ስለዚህ ልዩነቱ እየተረዳችሁ እንደሆነ ግን ተስፋ አደርጋለሁ በደንብ ግን ኮንሰውቱ ተረዱት present ሆኖ የተለያየ ፎርም እንዳላቸው ምንድነው መልእክታቸው ብላችሁ የተደናገራችሁ ካላችሁ ደግሞ ክሊር የሆነ አራዳድ እንድኖራችሁ ይሄ ቪዲዮ ተከታተሉት subscribe share and like አድርጉ ለዚህ ቻናል ቤተሰብ ለመሆን thank you very much okay እንቀጥል ስለዚህ I am playing football ማለት ኳስ እየተጫወትኩ ነው ያለሁት በአሁኑ ሰዓት እያለ ነው ሂደት ላይ present continuous tense ነው እያየን ያለ ነው ማለት ነው ወደ 12ኛው she is working in the school ይላል she is working in the school ትምህርት ቤት ውስጥ ላይ እየተጓዝን ነው ያለነው እየተንቀሳቀስን ነው ያለነው በአሁኑ ሰዓት ስለዚህ እኛ እዛ ነው ያለነው ወደዛ መምጣት አንችልም ሩቅ ሆኖ የጠራው ጓደኛው ካለ አንድ ጓደኛው አለ እንበል አንተ የታለ ደውለው እኮ ነው ለጓደኛው የታለ አይ ትምህርት ቤት ውስጥ እየተንቀሳቀስን እየተዝናና ነው ያለነው ገለ እያለ ነው ምን አለው
እሷ ልጅየዋ እዛ ነው ያለችው በቃ መምጣት አትችልም እዛ እየተንቀሳቀሰ ሺ ስለሆነ ማለት ነው ሺ ምን አለ she is working in the school እሷ ትምህርት ቤት ውስጥ ላይ እየተንቀሳቀሰችው ነው ያለችው ወደዛ መምጣት አትችልም የሚል ትርጉም አለው ማለት ነው ኦሆ ወደ 13ኛ እንሂድ ስለዚህ present continuous tense ነው የሚያሳየን she is writing a letter አለ 13ኛ ምን አለ she is writing a letter እሷ ደብዳቤ እየጻፈች ነው ያለችው ደብዳቤ በመጻፍ ላይ ሂደት ላይ ነው ያለችው እያለ ነው ስለዚህ ወደዛ መምጣት አትችልም አሁን ሰዓት ከጠራሃትም ትንሽ ቆያት ወይም ደግሞ በአሁን ሰዓት ግን እየጻፈች ነው ያለችው አልጨረሰችውም እያለ ነው ሂደት ላይ እንዳለች ስለዚህ present continuous tense እያሳየን ነው ያለው ማለት ነው ወደ 14ኛው ስንሄድ he is coming እሱ እየመጣ ነው ቆይ በቃ ቆየው እዚህ መጠበቅ ትችላለህ ጠብቀው ስለዚህ እየመጣ ነው ያለው ነው ስለዚህ በመምጣት ሂደት ላይ ነው ያለው ያለው ነው ስለዚህ present continuous tense እያሳየን ነው present simple present tense አይደለም አሁን ሂደት ነው ወይ ደግሞ ልምዱ አይደለም ያወራው ያለው በአሁን ሰዓት ግን ምን እያደረገ እንዳለ እየተናገረ ነው ያለው እኔ ጋር ናችሁ አይደል ስለዚህ he is coming ይላል ስለዚህ is የሚወስዱ እነማን ናቸው are የሚወስዱ እነማን ናቸው am የሚወስዱ እነማን ናቸው was እና where's ምንድነው ገለሚለው በደንብ እዩት አጋጅ ናቸው continuous tense ስንጠቀምባቸው የሚያገለግሉ ናቸው ማለት ነው ስለዚህ he is coming ማለት እሱ እየመጣ ነው የሚል present continuous tense እየተጠቀምን ነው ማለት ነው ስለዚህ ከሲምፕል present tense ምንድነው የምንለየው ማለት በደንብ ያያችሁ ነው አንደኛው ሂደት ላይ ያለ መሆኑ ሲያሳይ አንደኛው ግን ልምድ ላይ የሚያተኩር ነው በአሁኑ ሰዓት አይደለም በአሁኑ ሰዓት ምንም ኬር አይሰጥም ግን ልምዱ ምን እንደሆነ የሚናገር ነው simple present tense በአሁኑ ሰዓት ሂደት ላይ ያለ መሆኑ ደግሞ present continuous tense ያሳየናል ማለት ነው ወደ 15ኛው ኤግዛምፕል ስንሄድ ደግሞ they are studying for the exam ይላል አሁን ልጆቹ ፈተና አላቸው ነገ ወይ ደግሞ ከነገ ወዲያ አሁን ግን ለፈተና እያጠኑ ነው ይላል በአሁን ሰዓት የታሉ እንደዚህ አሁን የሚጠይቃቸው ሰው ስለመጣ የታሉ እነሱ ገለ ብሎ ከተናገረ they are studying for the exam ይላል እነሱማ አሁን ለፈተና በመጥናት ላይ ነው ያሉት ያጠኑ ነው ስለዚህ ተው አትጥራቸው አትረብሻቸው ያለው ነው ስለዚህ ሂደት ላይ ነው ያሉት በመጥናት ላይ ሂደት ላይ ነው ያሉት በመጥናት ላይ እሺ ምን አለ they are studying for the exam ስለዚህ ለፈተና ያጠኑ ነው ያሉት present continuous tense ተጠቅመን ነው ማለት ነው በአሁኑ ሰዓት እየተደረገ ያለ ነገር ስለምነግረን ያለ በደንብ እየተረዳችሁ ነው thank you very much ስለዚህ ተከታተሉኝ ወደ ቀጣዩ ደግሞ አሁን በደንብ ልዩነቱ አውቃችኋል ብዬ ተስፋ አደርጋለሁ ካላወቃችሁ ደግሞ ደጋግማችሁ እዩትና ይረዳችኋል ግራመር መሰረት ነው ባይዘው ግራመር ይዘ ፕራክቲስ ካደረክ ደግሞ በቃ ዋጋ ያለው ወይ ደግሞ በጣም ፒለር የሆነ ዕውቀት ወይ ደግሞ ክህሎት ይኖራችኋል ማለት ነው ስለዚህ አሁን ወደ ሌላኛው ፎርም እንገባ ልዩነታቸው ፎርም ነው ኔጌቲቭ ፎርም ኦፍ ሲምፕል ፕሬዘንት and continuous tense ይላል simple present and present continuous tense እንሂድ ኔጌቲቭ ሆኖ ግን ልዩነታቸው ኔጌቲቭ ባይ ዘ ወይ የቦታ መቃየር ነው የቦታ ወይ ደግሞ የሚገባ ነገር አለ ኔጌቲቭ ስንጠቀም verb to do እንጠቀማለን ከምን ከሲምፕል present ከሆነ verb to do ማን ጋር ነው የምንጠቀመው present simple present tense ከተጠቀምን verb to do እናስገባለን እንዴት ኤግዛምፕል እስኪኒ example 1 I don't work here ይላል simple present ነው ይሄ I don't አሁን ሌላ ወደ ኔጌቲቭ የሚቀየር ነገር የለውም ምክንያቱም አንድ verb ነው main verb ብቻ ነው ያለው አይደል ስለዚህ ምን እንጠቀማለን ማለት ነው verb to do ተጠቅመን ወደ ኔጌቲቭ እንቀይረዋለን ምን አለ I don't work here እዚህ ላይ አልሰራም እኔ ልምዴ እዚህ ላይ አይደለም መስራት ላይ እዚህ አይደለም የሚሰራው እኔ ያለ ነው I don't work here ማለት እዚህ አይደለም የሚሰራው እኔ ስራዬ እዚህ አይደለም ልምዴ የመስራት ልምዴ ወይ ደግሞ ስራዬ የተቀጠርኩት ወይ ደግሞ የሚሰራው እዚህ ላይ አይደለም በአሁን ሰዓት እዚህ ላይ እየሰራው አይደለም የሚለው ያለው እዚህ ላይ አይደለም ስራዬ ማለት ነው እሺ ወደ ሁለተኛው ኤግዛምፕል ሲለን he doesn't play football ይላል simple present ነው ይሄ he doesn't ማለት he and she it ከሆነ does ነው የሚወስዱት ስለዚህ ቀጣዩ የሚመጣው ግን verb 1 ነው የሚመጣው ኢንፍሌሽን ያለው verb 1 ወይ ደግሞ base verb ነው ወደ past tense የተቀየረ አይደለም ምክንያቱም እዛ verb to do ከሆነ
ያው ማነው ስሙ ነው verb 1 ነው የሚወስደው ማለት ነው he doesn't play football በቃ እሱ እግር ኳስ አይጫወትም ልምድ የለውም መጫወት እግር ኳስ የመጫወት ልምድ የለውም እያለ ነው ልምዱ ነው እየተናገረን ያለ ነው እንጂ ስለ ሂደቱ በአሁኑ ሰዓት እያደረገ ያለው ነገር አይደለም እናያወራው ስለዚህ simple present tense ነው የሚያወራው ያለው he doesn't play football እሱ እግር ኳስ አይጫወትም ልምዱ አይደለም እያለ ነው በአሁኑ ሰዓት እየተጫወተ አይደለም ማለቱ አይደለም እሺ እሱ አይጫወትም ልምዱ አይደለም habitual action አይደለም እያለን ነው ያለው ማለት ነው ኦኬ ወደ ሶስተኛ ስንሄድ ደግሞ I am not working here አሁን present continuous tense ነው የምንሄደው አሁን am አለ verb to do አንወስድም እዚህ am የነበረው ፊት ለፊቱ ምን ያስከትላል ማለት ነው not የሚል ወይ ደግሞ አፍራሽ ነገር ያስከትላል ማለት ነው ስለዚህ I am not working here ማለት ወይ ደግሞ I amn't work here ማለት present continuous tense ነው የምንጠቀመው እዚህ እየሰራሁ አይደለም በአሁኑ ሰዓት እዚህ እየሰራሁ አይደለም በመስራት ላይ አይደለም ያለሁት እያለ ነው ሌላው ልምዱ ይሆን ይችላል ገለ ይሆን ይችላል አይደለም በአሁኑ ሰዓት ግን እየሰራሁ አይደለም እዚህ ላይ እያለ ነው የት ነው ያለሁት ታዲያ ወደ ሌላ ቦታ ሄጃለሁ እያለ ነው በሌላ ኦኬ ወደ አራተኛው ኤግዛምፕል ሲኔ he is not playing football አለ ይሄኛው present continuous tense ነው is አለ ፊት ለፊቱ ደግሞ ምን አስከትለዋል ማለት ነው not የሚል አፍራሽ ነገር አስከትለዋል ማለት ነው verb to do አይወስድም ማን present continuous tense ማለት ነው ኦኬ he is not playing football ማለት እሱ እግር ኳስ በመጫወት ላይ አይደለም ያለው እግር ኳስ እየተጫወተ አይደለም ያለው በአሁኑ ሰዓት ልምዱ አይደለም እናገረን ያለው በአሁኑ ሰዓት ግን በጫወታ ላይ አይደለም ያለው እያለ ነው ሌላ ቦታ ሄዷል ወዴት ሄደ እንጃ በቃ በደንብ እይት ኦኬ እየተረዳችሁት ነው አዎ ወደ ኔጌቲቭ ስንቀይረውም እንደዛ አይነት ፎርም አለው እናንተ ደግሞ የራሳችሁ ሴንቴንስ እየሰራችሁ በደንብ ተረዱት ማለት ነው ፕራክቲስ አድርጉት ኦኬ አሁን ወደ question simple and continuous tense እንሄድ question form of simple and continuous present እንሄዳለን present ናቸው ሁለቱም by the way ኦኬ ወደ question ስንሄድ ደግሞ እንደገና simple present tense ምን ይወስዳል ማለት ነው verb to do ነው እንጠቀማለን verb to do መጀመሪያ ይመጣል ከዛ ወደ question ይቀየራል ማለት ነው ሌላው ግን እንዳለ ነው የሚሆነው ማለት ነው ኦኬ ሌላ እንዳለ ነው ስለዚህ do መጀመሪያ እናመጣለን verb to do does እና do ተጠቅመን ማለት ነው do የሚወስደው ማን ናቸው does የሚወስዱት ደግሞ ማን ናቸው በደንብ የራሳቸው ቪዲዮ ሰርተናል በደንብ ተረዳችኋል ብዬ እገምታለሁ ስለዚህ I they we you ከሆነ do ይወስዳሉ he she it ከሆነ ደግሞ does ይወስዳሉ ማለት ነው ወደ question ይቀየርም ወደ ኔጌቲቭ ይቀየርም ማለት ነው ኦኬ ኤግዛምፕል 1 do I work here ይላል simple present tense ነው ይሄ do I work here እዚህ ይሰራሉ ለራሱ እየጠየቀ ነው ግራ ተጋብቷል እንዴ የሚሰራው ቦታ ያውቅም ኦኬ ግን ለማንኛውም ምን ይላል እዚህ ይሰራሉ እኔ እያለ ነው እዚህ መስራትስ ልምዴ ነው ወይ ስራዬ እዚህ ነው ወይ በአሁኑ ሰዓት እየሰራሁ ነው ወይ እያለ አይደለም ግን ስራዬ እዚህ ነው ወይ እያለ እየጠየቀዋል ለራሱ ማለት ነው ኦኬ ወደ ሁለተኛው ኤግዛምፕል ስንሄድ does he work at school ይላል does he ስለሆነ does ወሰደ does he work at school simple present tense ይሄም simple present tense ነው የሚያሳየው ምን ይላል does he work at school ማለት እሱ ትምህርት ቤት ይሰራል ትምህርት ቤት ነው የሚሰራው እሱ በአሁኑ ሰዓት እየሰራ ነው ወይ ማለት አይደለም አንተ ትምህርት ቤት ነው የሚሰራው ወይ እሱ ስራው ትምህርት ቤት ውስጥ ነው የዘወትር ስራው ወይ ደግሞ ስራ የተቀጠረው እዛ ነው እያለ ነው እሺ አይደል ነው ይመልስ ራሱ እሺ ወደ ሶስተኛ ኤግዛምፕል ስንሄድ does he play football ይላል simple present ነው ይሄም simple present ነው ምን ይላል does he play football እግር ኳስ ይጫወታል እሱ አሁን አንተ እሱ ጋር ለመጫወት ፈልገው ወይ ደግሞ ለሌላ ቦታ እንዲጫወት ለመጠቆም ከፈለገው ምን ትላለህ ለሌላ ሰው ታጣራለህ እሱ ግን እግር ኳስ መጫወት ይችላል እያለ ነው ይጫወታል ግን የመጫወት ልምድ አለው እያለው ነው ምን አለ የመጫወት ልምድ አለው ወይ እያለው ነው ምን አለው does he play football እያለ ነው does he play football እያለ ነው ስለዚህ እሱ እግር ኳስ ይጫወታል ወይ አሁኑ ሰዓት እየተጫወተ ነው ወይ ማለቱ አይደለም ልምዱ አለው ወይ የመጫወት እያለ ነው ማለት ነው simple present tense ነው እስካሁን የተጠቀመው አሁን ደግሞ ወደ ቀጣዩ present continuous tense እንሂድ አራተኛው ምን ይላል am I working here ይላል አሁን እዚህ እየሰራሁ ነው ወይ በአሁኑ ሰዓት እኔ እዚህ በመስራት ላይ ነው ወይ እየጠየቀ ነው አጣቀም እንደ ራስ በለው ስለዚህ continuous present continuous tense ነው የሚያሳየው am ይሆናል verb to do አንጠቀምም ዝላይ
am I working here am I working here እዚህ እየሰራሁ ነው ወይ እያለ ነው ለራሱ እየጠየቀ እንጃ ራሴ ወቅ በለው አሁን ወደ አምስተኛው እንሄድ is he working at school ይላል is he working at school is verb to be ነው የሚሰራው by the way is he working at school እሱ ትምህርት ቤት ላይ እየሰራ ነው በአሁኑ ሰዓት እያለ ነው ቀጣዩ ወይ ደግሞ ልምዱ አይደለም ጠየቀን ያለው በአሁኑ ሰዓት እዚህ ትምህርት ቤት ውስጥ እየሰራ ነው ወይ እሱ ስለ ልማዱ አይገደስም ስለ ልማዱ አይጨነቅም ስለዚህ በአሁኑ ሰዓት ግን እዛት ውስጥ እየሰራ ነው ወይ ልምዱ ይሁን አይሁን ምንም ችግር የለውም don't care ግን at this moment እየሰራ ነው ወይ የሚል ጥያቄ ነው present continuous tense እየተጠቀምን ነው ማለት ነው አሁን ወደ ስድስተኛው ስንሄድ is he playing football አለ present continuous ነው ይሄም is he playing football አሁን በአሁኑ ሰዓት እግር ኳስ እየተጫወተ ነው ወይ እሱ የት ነው ያለው እያለ ነው ልምዱ ነው ወይ እያለ አይደለም የት አለ አሁኑ ሰዓት ኳስ እየተጫወተ ነው እንዴ ወደ ሜዳው ሄደዋል እንዴ እያለ ነው ስለዚህ ምን አለ is he playing football እያለ ነው present continuous tense እየተጠቀምን ነው ማለት ነው አዚህም አሁን ወደ መጨረሻውና ሰባተኛው ቁጥር እንሄድ are they playing football አለ present continuous ነው ይሄን are they playing football are is am የሚወስዱ ማን እንደሆኑ እያቸው ሳብጀክቱ ወይ ደግሞ ስማቸው ስለዚህ are they playing football እነሱ ኳስ እየተጫወቱ ነው ወይ በአሁኑ ሰዓት የት ነው ያሉት እያለ ነው ስለዚህ በደንብ ተረታቸዋል ወይ ደግሞ ልዩነታቸው ምን እንደሆነ በደንብ ክሊር ሆነላችኋል ብዬ ገምታለሁ ስለዚህ ክሊር ሆነላችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ thank you very much